እንዴት ናችሁ? ደህና ናችሁ ወይ? ዛሬ እዚህ ጋር የምሰራው ነገር በቆሎ ውሃ ታፈሉና መጀመሪያ የፈላ ውሃ ላይ አንድ ማንኪያ ቅቤ የፈላ ውሃ ላይ አንድ ማንኪያ ቅቤ ከዛ በኋላ ኦትሚል የሚል አለ። በቆሎ ነው። ኦትሚል ማለት ይሄ ነው። በቆሎ ነው ማለት በቆሎ ታያችኋል። በቆሎ የተፈጨ በቆሎ ማለትም ኡጋሊ ማለት ነው። አገር ቤት ኡጋሊ ተብሎ ባይጠራም የተፈጨ በቆሎ ተቀቅሎ የተፈጨ በቆሎ ኡጋሊ ማለት ነው። በእኛ በኬንያ ስንጠራው ኡጋሊ ይባላል። የኡጋሊውን ዱቄት በፈላ ውሃ ላይ የፈላውን ውሃ ትንሽ አንድ ማንኪያ ቅቤ ተጨምሩና ኡጋሊውን ታንተከትኩታላችሁ። ልክ እንደ ሙቅ ማለት ነው። እንደ ፖሬጅ ታንተከትኩታላችሁ። ከተንተከተከ በኋላ ኦትሚል ይሄ ነው። ኦትሚልን ማንም ሰው ያውቀዋል ብዬ ገምታለሁ። ኦትሚል ማለት ያው ከስንዴ የተሰራ ማለት ነው። ከስንዴ የተሰራ ይሄ ማለት ነው። ኦትሚል ይሄ ነው። ኦትሚሉን ልክ በቆሎ በፊት የጨመራችሁት ኡጋሊው ከበሰለ በኋላ ልክ እሱ ወደ መብሰል ሲናቲክ ወደ መሆን ሲለወጥ ትንሽ ወደ መወፈር ስትጨምሩ ውሃ ውስጥ በጣም ዝም ብሎ ውሃ ነው የሚመስለው። ከዛ በኋላ ግን ትንሽ እንደ መብሰል ሲል ማለት ነው። እሱ እንደ መብሰል ሲል ይሄንን ደግሞ የስንዴውን ደግሞ ኦትሚሉን ደግሞ ማለት ነው። ኦትሚሉን ከዛ እንዲሁ እንደዚህ ይዛችሁ እንደዚህ ትነሰንሱበታላችሁ በፈላው ኡጋሊ ላይ። ከዛ መነስነስ ነው። አብሮ ማንተክተክ አብሮ ሲንተከተክ እንደዚህ ይሆናል። ይሁን እንዳያችሁት ታያችኋል። እንደዚህ በዚህ መጠን ማለት ነው ቅጥነቱ። ከዛ እንደዚህ ማንተክተክ ነው። ቅቤ ያለው ሁለቱ ዱቄት አንድ ላይ ሚክስ ተደርጎ ከዛ የተንተከተከውን ልክ እንደ አገር ቤት ሙቅ እንደምንለው ወይንም ደግሞ ፖሬጅ ልክ እንደ ፖሬጅ ማለት ነው ማብሰል በደንብ እንዲበስል አድርጎ ከዛ ከበሰለ በኋላ ትንሽ ስኳር በጣም እና ምክንያቱም ያው ስኳር ብዙም ለሰውነታችን ጠቃሚ ስላልሆነ ማለት ነው። ማለት ጠቃሚ አይደለም ሳይሆን ለጤንነት በትንሹ ስኳር ይደረግና ትንሽ ጨው ተጨምሮ አብሮ ልክ እንዲህ ከተንተከተከ በኋላ አያችሁት ቲክ ነው። እንደዚህ ልክ ቲክ ሲሆን ሁለቱ አንድ ላይ ሚክስ ሆኖ ከተንተከተከ በኋላ ይወርድና ቦል ሳህን ላይ ጨምራችሁ ማለት ነው። ማለትም እንደዚህ አይነት ሳህን ላይ አቅርባችሁ በማንኪያ ትጠጣላችሁ እና ብዙ ጊዜ ለጉንፋን በጣም ጥሩ ነው። ይሄንን ጉሮሮ ላይ እንደዚህ ካለው በጣም ቆንጆ ነው። እጅግ በጣም ቆንጆ ነው እና እኔ ብዙ ጊዜ ለዛ ነው የምጠቀመው። እኔ ደግሞ ሌላ ነገር የምጠቀምበት ሪዝን እዚህ ጋር ምን አለ መሰላችሁ? ይሄንን አለኝ። ይሄ ሞሪንጋ ነው። ሞሪንጋ ማለትም ሞሪንጋ ዱቄት ነው ያለኝ። ሞሪንጋ ዱቄቴን ልክ ከበሰለ በኋላ አንድ ማንኪያ የሻይ ማንኪያ ወይንም ደግሞ የስኳር ማንኪያ እስከምትለማመዱት ድረስ በስኳር ማንኪያ አንድ ጨምሬ አብሬ ሚክስ አድርጌ እጠጣለሁ እና ፖሬጁ
ስትጠጡት ፖሬጁን ስትጠጡ ምንም ነገር የሞሪንጋውን እንትን ቴስት ብዙ ሳታውቁት ትጠጣላችሁ ማለት ነው። ስለዚህ ለሞሪንጋም መጠቀሚያ ነው የማደርገው ብዙ ጊዜ። ሞሪንጋ ደግሞ ለጤንነት እጅግ በጣም ለብዙ አይነት ህመም በጣም ቆንጆ ስለሆነ ጤናማም የሆናችሁ ሰዎች ብትወስዱት በጣም ሄልዚ ነገር ስለሆነ ልክ እንደ አረንጓዴ አትክልት ስለሚጠቅም ለሰውነት ሞሪንጋ በጣም ቆንጆ ነውና ለዚህ ነው የምጠቀመው ብዙ ጊዜ እና ይሄንን ዛሬ ላሳያችሁ ብዬ ነው። This is my porridge.